ሰላም እንዴት ናችሁ? ፍቅር ይበልጣል ነኝ። የፍቅር ይበልጣል ዩቲዩብ ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይሄ ቪዲዮ ደግሞ ሲጀምር ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። ሰፖርት ማድረግ የምትችሉት በዛ መንገድ ነው። ብዙ ጊዜ ስመለከት ሰብስክራይብ ያላደረጋችሁ ናችሁ የምታዩት። ስለዚህ እባካችሁን ሰብስክራይብ ማድረግ አይከፈልበትም እና ይቀጥል የምትሉ ከሆነ ሰብስክራይብ አድርጉ አንደኛ፣ ከዛ ላይክ አድርጉ። ላይክ ራሱ ቪዲዮ ለሌሎች እንዲደርስ ስለሚያደርግ፣ ሁለተኛ፣ ሶስተኛ ደግሞ ሼር አድርጉና ያስፈልገዋል ብላችሁ ለምታስቡት ሰው አጋሩት ይህንን ቪዲዮ። የምክር አገልግሎት ማግኘት የምትፈልጉ በስክሪኑ ላይ በምታዩት ቁጥር ቴክስት ብታደርጉ ቴሌግራም ወይም ደግሞ ዋትስአፕ ላይ የአገልግሎቱን ሙሉ መረጃ ይደርሳቸዋል ማለት ነው። ስለ ፍቅር ግንኙነት፣ ስለ ሪሌሽንሺፕ ፍቅር እባላለሁ። ሪሌሽንሺፕ ካውንስለር ነኝ፣ ካውንስሊንግ ሳይኮሎጂስት ነኝ። ስለዚህ በዚህ ቻናል ደግሞ ስለ ፍቅር ግንኙነት፣ ስለ ትዳር፣ ስለ ቤተሰብ እንዲሁም ደግሞ አንዳንድ የስነ ልቦና ጉዳዮችን የተመለከቱ አጠር ያሉ ቲፖችን እሰጣቸዋለሁ። ሚስት እየተከፋችሁ ለምንድን ነው? የኔ ሚስት ሀዘንተኛ ናት። ምን እንደሚያበሳጫት ምን እንደሚያናድዳት እንኳን ማወቅ ከበደኝ። እናንተ ሴቶች ስትባሉ እኮ ሮኬት ሳይንስ ማለት ናቸው። እንደውም እሱ ይቀላል ትላላችሁ። አንዳንድ ለምንድን ነው የተከፋችሁ? ያቺ የምትወዳት የምትወድ ሚስት ከሆነ ጊዜ በኋላ እየተከፋች የመጣችሁ ለምንድን ነው? ደስተኝነት የራቃት ለምንድን ነው? ምናልባት ሊሆኑ የሚችሉ ምላሾች የተወሰኑትን ለዛሬ አቀርብላችኋለሁ። አንደኛ ኢግኖር አድርጋሃት ይሆን? በስራ ምክንያት፣ በኃላፊነት ምክንያት ወይ ደግሞ ከስራ ተመልሰ እንኳን ጓደኞችህን ኳስ ልታይ። እንደውም አንዳንድ ሰው ምን ይላል? እኔ በአርሴናል ጌም እንዳትመጪብኝ በማንቼና በምናምን አልደራደርም የሚል ሰው አለና ፕራዮሪታይዝ የምታደርገው ማንቸስተርን ከሆነ አም ሶሪ ቱ ሴይ ዲስ፣ ግን ሚስት ደስተኛ ትሆናለች ብለህ እንዳትጠብቅ። ኢቭን ሚስት ኃይለኛ የአርሴናል ደጋፊ ወይም ደግሞ የማንቸስተር ደጋፊ እንኳን ብትሆን፣ ከአንተ ጋር ቁጭ ብላ የምታይ እንኳን ብትሆን፣ ስቲል ከጌሙ ይልቅ እሷ እንድትቀድም ነው የምትፈልገው። የትኛዋንም ጠይቅ። ሶ ምናልባት እኔ ጀስት እንደ ኤግዛምፕል ሰጠው። ብዙ ጊዜ ፓሽኔት የምትሆኑት ወንዶች ኳስ ላይ ስለሆነ ሁሉም አይደለም ኦፍኮርስ፣ ግን እንደ ኤግዛምፕል ሰጠው። ሶ ትኩረት የነፈካት ሲመስላት እሷን ለመረዳት ፍላጎቷን ለማጥናት ካቆምክ፣ ካገባት በኋላ ያ ሁላ ጥረት መጀመሪያ የነበረው ነገር ጥረት ካቆመ፣ በቃ እንደ አውቂያታለሁ ብለህ የምታስብ ከሆነ ፎከስ ስራ፣ ትምህርት፣ ከዛ ደግሞ ኢንጆይ የምታደርግበት ነገር ጓደኞች ላይ ከሆነ ኢቭን ልጆች ላይ ከሆነ፣ አንዳንዴ ልጆች ከመጡ በኋላ ራሱ ይሄ ክፍተት እየሰፋ ነው የሚመጣው። ኦፍኮርስ ልጆች የእኛን ትኩረት ከምንም ነገር በላይ ይፈልጋሉ እስከሆነ እድሜ ድረስ በቃ ልጆች ፕራዮሪታይዝ መደረግ ያለባቸው ነገሮች ናቸው። ይሄ ማለት ግን የስሜት ጉዳይ የፓርትነር ማለት ነው ሙሉ በሙሉ ረግጠ እሷ በቃ ኦልሬዲ እንደማትፈልግ ወይም ደግሞ እንደማያስፈልጋት አስበ ኢግኖር እያረካት በሄድክ ቁጥር ኢግኖር መደረጓን ምናልባት ላትነግር ትችላለች። ስለዚህ እያኮረፈች እየተነጫነጨች በረባ ባረባ እየተጣላች ያ የደመቀ ፊቷ እየጨለመ መምጣት ይጀምራል ማለት ነው። ብቸኝነት እየተሰማት ይመጣል። በቅንነት ለጠየካት ነገር ሲላት ልታይ ይችላል። ምን ሆና ነው ይችልች ልትል ትችላለህ። ግን መቼ ነው እስኪ ቁጭ አድርገ እስኪ ልስማሽ ያልካት? መቼ ነው እስኪ መፍትሄ ሳትፈልግ መፍትሄ ለማምጣት ሳትቻኮል እስኪ ምንድነው ከሆነ ጊዜ በኋላ ባህሪሽ እንደ በፊት አይደለም፣ የጎደለ ነገር አለ ወይ? ያስከፋውሽ ነገር አለ ወይ? ልስማሽ ላዳምጥሽ ብለህ ሳታቋርጥ ስማት እስኪ። ምናልባት አንተ ካየበት እይታ ፍጹም ተቃራኒ የሆነ አንተ ከጠበቅከው ነገር ውጪ የሆነ ያስከፋት ያሳዘናን ነገር ይኖራል። ሴት ልጅ ላይ በተለይ በእኛ ማህበረሰብ ከፍተኛ ጫና አለ። ማህበረሰቡ ጫና አለ፣ የቤተሰብ ጫና አለ። ምን ትሰራለች እሷ? ምን ቤት ነው የምትውለው? ልጆችን ማሳደግ ብለህ ቀለል አድርገው ይሆናል። የቤት ውስጥ ስራ ራሱ you have no idea ምን ያህል ኢነርጂን ድሬን እንደሚያደርግ። ምናልባት በአመታት ውስጥ እሷ
እናት መሆኗን ብትወደው ግን አለመማሯ ያስከፋት ይሆናል ማለት ትምህርቷን አለመቀጠሏ ልጆቼ 7 ዓመት 8 ዓመት ሆኖታል ትምህርት ቤት ነው የሚሄዱት ለምንድነው እንድማር የማይፈቅድልኝ ለምንድነው እሱ ወጥቶ የገባ እኔ ቤት ውስጥ የምቀመጠው ለምንድነው መከፋቴን ራሱ አይቶ ምን ሆንሽ የማይለኝ ብላ ልትጨነቅ ትችላለች ምናልባት ነግራ አለመሰማቷ ከዚህ በኋላ አይሰማኝም ብላ ሎክ አርጋው ሊሆን ይችላል ስለዚህ በኩርፊያ በንጭንጭ የምትገልጸው እሱ ሊሆን ይችላል እና ያስከፋት በተቻለ መጠን ኢግኖር አታድርጋት ኖቲስ አድርጋት ኢያት መታየት ደግሞ ትፈልጋለች ሴት ልጅ ላይ ካሉ ውጥረቶች መካከል ቦዲ ሼም ለምሳሌ ሰውነቷ አስጨንቋት ሊሆን ይችላል ከወለድኩ በኋላ ወፈርኩ በቃ አይወደኝም ማለት ነው ኢንተረስት አጥቷል ማለት ነው ብላ ልታስብ ትችላለች ያገኛት ሰው ሁሉ ወይ ወፈርሽ ምንድነው እንዴ አረቀነሽ ምናምን ልጅ አትመሲም እኮ ትልቅ ሰው ሆንሽ ገረጀብሽ ምናምን ሲላት አንተም እንደነሱ የምታስብ ነው የሚመስላት አለስ ካልነገርካት ዩር ቢዩቲፉል ካልተባለች አንተም ተመሳሳይ ነው የምትመስላት ሶ ይሄ ሁሉ ጭንቀት አለ ፊዚካሊም ኢሞሽናሊም ስፒሪቹዋሊም ሶሻሊም ድሬን ነው የምታረገው በጣም የሚጎድላት ብዙ ነገር እንዳለ ስለሚሰማት ያንን ነገር ሊፍት አፕ የምታረገው መንፈሷን የምታነቃቃው የምታበረታታት ከማንንም በላይ ደግሞ ኢነርጃይዝ የምታረጋት አንተ ስለሆንክ ኢግኖር አታድርጋት ኢያት ስማት ጆሮ ስጣት ሁለት እምነቷን ያጎደልኩ ከሆነ ሚስት ትከፋለች እምነት ማጉደል ማለት not necessarily ውሸት ብቻ አይደለም of course ውሸትም እምነት ማጉደል ነው ግን የደበካት በጣም ማወቅ የነበረባት መረጃ ካለ ደብቀ ለምሳሌ ቤተሰቦችን ስትረዳ ብታገኝ ደብቀ ምንም እኮ ያን ያህል የሚጎዳ ላይሆን ይችላል ግን ደብቀ የሆነ ነገር ስታረግ you see ወይ ደግሞ ከዛ አልፎ ደግሞ even emotional cheating አሁን ሰው አንሶላ መጋፈፍ ብቻ ይመስለዋል አይደለም መማገጥ የስሜት መማገጥ አለ የስሜት መማገጥ ማለት ደብቀ ኢንስታግራም ካለች ሴት ከማታቃት ጋር ቆንጆ ነሽ ሴክሲ ምናምን ይያልክ መጻጻፍን ብታገኝ ካን ኢማጂን እሷን እንደዛ ብላት ማታቃት ሴትዮ ለማታቃት ራንደም ለሆነ ሴት እንደዛ አይነት አድናቆት ሀርት ሪአክት ዋው ሱፐር ፋየር ይያልክ ኮሜንት ብታረግ ኢማጂን ምን ሊሰማት እንደሚችል 3 የማታበረታታት ከሆነ ሰፖርቲቭ ካልሆንክ በስራዋ በትምህርቷ በሆቢዋ በፍላጎቷ በእያንዳንዱ ነገር አይዞሽ ይጋድስ ጎበዝነሽ ጀግና የማትላት ከሆነ ምን አሁን አንቺ ምንድነው እኔ የምሰራው ለሁላችን በቂ አይደል እንዴ እያልክ ህልሟን ማታጨልም ከሆነ ስራኮ ባይዘው የገንዘብ ለማግኘት ብቻም አይደለም ያምሮ ነፃነት ፍሪደም ይሰጣል ያሳብ ነፃነት ይሰጣል ኔትወርክ ማስፋት ነው ሰዎችን ታቃለች ወጣ መግባቷ በራሱ ለምን 200 ብር ይዛት ገባ ምን አስጨነቀ ደስተኛ ከሆነች በቂ ነው ምናምን ብሎ ማናናቅ እሷ ያየችውን አንተ ዝቅ ዝቅ ስታረግባት ቀስ በቀስ በቃ የተከፋሽ ነው የምትመጣው ነጭናጫ ሆነች ምታንጓጥጣት ምትንቃት አለመማሯን ወይም ከሴቶች ጋር ያወዳደርክ ሰውነቷ መበላሸቱን ከጎረቤት ጋር አረባክሽ እስኪ እንትናንያት ስትናገር ራሱ የሴትነት ለዛዋ የሆነ ሶሻል ሚዲያ ላይ ከምታቃት ሴት የሆነ ስታወራ ከሰማት የምር እንደምታወራው ሁሉ ነገር ናት ብለ የምታስባት ሴት ትኖራለች እና እሷን ያመጣ እስኪ ተማሪ ምናምን ሴቱን አታዩም አንቺ ይያልክ የምታናንቃት ከሆነ በጣም ከባድ ነው የሚሆነው ሃፒ ዋይፍ ሃፒ ላይፍ ሚስት ደስተኛ የሆነችበት ቤት ያስታውቃል ኦርጋናይዝድ ናት ውብ ነው ቤቷ እሷም ታስታውቃለች ግሎ ታረጋለች ሰው ሲመጣ የሆነ የረዘመ ፊት አያገኝም ደስ ብሏት ነው የምትቀበለው እሺ አንተንም ደስ ብሏት ትቀበላለች ገበታው ምኑ ሁሉ ነገር በስሯ ቺርፉል ከሆነች ጠንካራ ከሆነች በአደባባይ ራሱ ታስሞግሳለች ከሷም አልፋ ደግፋት መደገፍ በገንዘብ ብቻ እኔ ገንዘብ ሰጥሽ አይደል እንዴ ከዚህ በላይ ምን ላርግልሽ አይባልም ገንዘብ እኮ የሆነ ነገር ብቻ ነው የሚሸፍነው ሰው እኔ ግርም ይለኛል ገንዘብ ለሁሉ ነገር መፍትሄ ይመስላል ብዙ ሰው አይደለም ገንዘብ ለቁስ መፍትሄ ሊሰጥ ይችላል ጫማ መቀየሪያ ሊገዛ ይችላል ልብስ መቀየሪያ ሊገዛ ይችላል መኪና የሌላትን ሴት መኪና ልትገዛላት ይችላል
how about attention የምትፈልገውስ መደመጥ የምትፈልገውስ መደገፍ የምትፈልገው በገንዘብ እንዴት ነው እስኪ attention መስጠት ምን የታለ የለህም እኮ ያንተን absence በገንዘብ ልትሸፍነው አትችልም ያንተን አለመኖር የሆነ ቁስ ወይም ስፓ እንድትሄድ አድርገህ መሸፈን አትችልም ያፈቀረች ሴት የምትወደ ሴት ከሁሉ ነገር በላይ አንተነትን ነው መገኘትን ነው የምትፈልገው እግዚአብሔር እኮ ኢቭን ፈጣሪ እንኳን ሰማይና ምድር በምድር ላይ ያለ በጠቅላላ ቡቃያው እህሉ እንስሳው ምኑ ለሰው ልጅ ተሰጥቶታል አንዳንዱን ያየ ኢንጆይ እንዲያረግ አንዳንዱን እንዲበላው አንዳንዱን እንዲተነፍስ በቃ ህይወትን በደም ኢንተርቴን ያረጋ ኢንጆይ ያረጋ እንዲኖር እግዚአብሔር ለሰው ልጅ ሰጥቷል መቼስ እንዲያስተዳደር እንዲገዛ አይደለ ከእንስሳው በላይ ከእህሉ በላይ ከሁሉም ነገር በላይ እግዚአብሔር ከሰጠው ነገር ትልቁ ምን እንደሆነ ታውቃለህ ከእንስሳውም ከምኑ ራሱ ነው አየ ትልቁ ሰው ሊሰጥ የሚችለው ራሱ ነው ማለት ከሰጣት መኪና ከቤቱም ከምኑም ከስጦታውን በላይ ራስን ስጣት አንተ ጠፍተ የሆነ ነገር ብሰጥ ምን ያረጋል ኩላላፊነት ከሌላችሁ ጫና ሷ ላይ ከበዛ ባይዘዌ አንድም ሀዘንተኛ የሚያደርገው ብዙ ሚስቶችን ይሄ ነው ገንዘብ ውጪ ሰርቶ ስለመጣ በቃ ምንድነው ከዚህ በላይ ምን ትፈልጋለች እኔ ከሰው ጋር ተጣልቼ የሰው ፊት ገርፎ ምናም ይዤ መጥቼ ምን ቤት መዋል ደግሞ እንደ ትልቅ ስራ ነው ይላሉ ልጆችን ማሳደግ ቤትም ማኔጅ ማድረግ ሰራተኛ ማኔጅ ማድረግ ከዛስ ደግሞ ምናልባት መውጣት ፈልጋ እሷ እዛ ቁጭ ብላ ሊሆን ይችላል ይከፋታል ከዛ ነገር ስታጠነጥር ልትውል ትችላለች አንዳንዴ ደግሞ ከዛም አልፎ ደግሞ የውጭንም የውስጡንም የምትሰራ ሴት ትሆናለች ውጭም ገንዘብ ይዛ ትመጣለች ውስጥም የምትሰራ ከሆነ ደግሞ ኢሞሽናል ድካሟን አስብ ለብቻዋ እየቀረች አይነት ግድ የማይሰጥ አይነት ሊመስላት ይችላል በተለይ ዝም የምትል ከሆነ ይሄ ጥረቷን አክኖሌጅ ማታረግላት ከሆነ ስለዚህ መተጋገዝ ማለት ምንድነው ምን አደከመሽ ፊትሽ እንደ ድሮ አይደለም ስራ ቦታ ያስከፋሽ ሰው አለ ወይ ደግሞ ወተሽ በመስራትሽ ቅር ይልሻል እንደ ንገሪን ብትላት አቴንሽን መስጠት በራሱ የሆነ ላንተ የምትሰጠው ቦታ ስፔሻል ነው የሚሆነው ሌላ የበዛ ቁጥጥር ካለ አሁን አንዳንድ ቤት ነው ያለው አለባበሷን አመጋገቧን ኤቭሪቲንግ አንቺ ጃንክ ፉድ አታብጂ ይሄ ቦርጭ እንደዚህ እየተንጠለጠለው እኮ ይሄን በርገርና ፒዛ እየሰለቀትሽ ነው ምንድነው እንደ ሴቱ ሁኚ እንጂ አታያቸውም እንደ እናንተና በወለደች በሁለተኛ ሳምንቷ ሆዷን አታይም ይላል እንዴ ታሚታክ ያሰሩትን ሰርጀሪ ያሰሩትን ሴቶች እያመጣ የሆነ የሶሻል ሚዲያ ኢንፍሉዌንሰር ወይም ደግሞ የሆነች ፊልም ሰሪ እያመጣ ከናቹራል ቦዲ ካላ ሴት ጋር ያወዳድራል እንደዚህ አይደረግም በወለደች በሁለተኛ ሳምንቷ እንዴት ነው ስታስቡት ኤኮ ባዮሎጂንም የሴትን ባዮሎጂ አለማወቅ ነው ባይዘው እዚህ ጋር ቦርጭ ስናመጣ እዚህ ጋር ዌስታችን እንደዚህ እንትን ሲል ሰውነታችን ሲወፋፍር ፋት መጠራቀም ስላለበት ነው ለምን ለሚልክ ፕሮዳክሽን ኤኮ ኔቸር ኢዝ አሜዚንግ እኮ እንደውም ሲሆን ቦርጫን እየሳምኩ ዋው ምናምን ማለት ነው እንጂ የምሬን እኮ ነው ልጅ እንዲጠባ እኮ ነው ተፈጥሮ ያዘጋጀው ፋት መጠራቀም ስላለበት ነው አሁን እኮ ዕውቀት ራሱ ቀላል እኮ ነው you can read ለምንድነው ቦርጭ ዌስት አካባቢ ሆድ ላይ ከወለደች በኋላ የሚመጣው አንደኛ ሁለተኛ ደግሞ ኢቭን የተለጠጠ ዩትረስ እንዴ ሰው ነበረ ሆዷ ያ የተለጥጧል እኮ ትንሽዬ የነበረችው ማዘን ሰፍታ you see ቢግ ሆና ያንን ልጅ አኮሞዴት አድርጋ ከዛ ልጁ ከወጣ በኋላ ባንዴ ሽሪንክ የሚያደርግ ነው የሚመስላችሁ ኖ ተፈጥሮ በጣም አሜዚንግ በሁሉ ነገር ፐርፌክት ነው ተፈጥሮ እግዚአብሔር እንዴት ድንቅ ነው በእውነት እኔ ሁሌ ይገርመኛል ታዲያ ደግሞ ተፈጥሮን ደግሞ ካሳየው ነገር መካከል እኔ የሰው ልጅ አፈጣጣ በተለይ የሴት ልጅ ሰው ራሱ ከዚህ ውስጥ መውጣቱ እኔ ድንቅ ነው የሚለኝ የወንድ ዘርና የሴት እንቁላል ተገናኝቶ ራሱ ሰው እንዴት ተሰራ it's amazing ከዛ ደግሞ የሴቷ ሆድ ውስጥ 9 ወር ሙሉ የምትበላውን እየበላ እኔ በጣም ነው የሚደንቀኝ ስለዚህ አፕሪሺየት ነው ማድረግ ያለብህ አንቺ እንዴት በጣም ጎበዝ ሴት ነሽ እንዴ ይገርማል እኮ ያ ሁሉ የሆርሞን ፍላክቹዌሽን ሆርሞን ሲወጣ ሲወርድ ፕሬግናንሲው ቀላል አይደለም ፖስት ፓርተም አራስ ቤት ቀላል አይደለም ቦርጫ እንዴ አይደለም ለምን አይጎተትም መሬት ላይ
you know this is ተፈጥሮ እያዘጋጀ ነው ለልጁ ስለዚህ አንተ ከማን ጋር ነው የምታነጻጽራት የሆነች ፊልም አክትረስ ቱርክ ሄዳ ሆዷን ካስወጠረች ጋር እኔ አሮን ማይንድ ባይዘው ያስወጥሩ መብታቸው ነው እስናታ ባወጣት ግን የሷን ቦዲ ከሷ ጋር ያወዳደርክ ጭነት አጣልባት ያለ ጊዜ የማትችለውን አቀበት ቁልቁለት ዳገት እንድትወጣ አታስገድዳት አንዳንዴ የራስንም ቤሪ የቢራ ቦርጭም መመልከት ጥሩ ነው እኔስ ማለት ጥሩ ነው እኔ ብዙ ጊዜ ኮምፕሌን ስለሚደርሰኝ ነው ይሄንን በጣም አጽንኦት ሰጥቼ መናገር መፈልገው የሴት ተፈጥሮ ፋት ኮምፖዚሽኗ የስብ ክምችቱ ራሱ ለልጅ ተብሎ የተዘጋጀ ነው ዌስት ላይ ፋት መቀመጡ ለሚልክ ፕሮዳክሽን ይጠቅማል ለወተት ምርት ይጠቅማል ያልኳችሁ ነው ተፈጥሮ ነው ሳይንሱ ነው ስለዚህ አታስጨንቃት አፕሪሺየት አድርጋት ምግቧን እንትኗን እንዴ አንዳንድ ሰው ዳይቱን ላይ ይቆጣጣራል አንቺ ምንድነው የምትበይው ብዙ በላሽ በቃሽ አይባልም አለባበስ ይውላችሁ እኔ በሞደስቲ አምናለሁ ይሄ አግባብ ያለው አለባበስ አምናለሁ እንደ አንዲት ክርስቲያን ሴት ግን በማስጨነቅ አይደለም የሚስትን አለባበስ የምትቀይረው እሷ ራሱ ስለምትወድ እንደማትወደው ካወቀች ፍላጎትን አይታ ትቀይራለች በራሷ ፍላጎት ከዛ ውጪ ይሄ በዲክታተርሺፕ በአምባገነንነት ነይቀይሪ ምንድነው እንደዚህ ጋለሞታ አይነት አለባበስ ለብሰሽ የምትወጪ ነይ ምናምን this is not love እግዚአብሔር ራሱ ፍሪ ዊላችንን ይጠብቃል እንደሱ ይወደደናል እንዴ ግን እንደሱስ ነፃነት ይሰጠናል እኛ ራሱ መንፈሳዊ ነገራችን እያደገ ሲመጣ ነው አይደለ አለባበሳችንን ንግግራችንን በራሳችን ፍቃድ እያስተካከልን እንመጣለን እንጂ አጭር ቀሚስ ታረግ የነበረችው ልጅ በቃ ስለ መንፈሳዊ ነገር በገባት በማግስቱ አልቀየረም ግራጁዋል ነው ኤቭሪቲንግ ኤኒዌይስ ብዙ ምለው ነገር ነበረኝ ግን ደቂቃ በቃ እየተባለ ነው ባትሪ ሊዘጋ ስለሆነ የካሜራዬ አቃቂረኝነትም የማትመሰገንበትም ሪሌሽንሺፕ ቅድም እንደነገርኳችሁ ኖትስ የማትደረግበት የማትታይበት ሪሌሽንሺፕ ውስጥ ከሆነ ሴት በዚህ ምክንያት ደስታ እየራቃት ይመጣል ቤት ይበጠበጣል በኩርፊያ በንጭንጭ በብጥብጥ ነው በቃ ማኒፌስት የሚያደርገው ምልክቱን የምታየው ስለዚህ ሃፒ ዋይፍ ሃፒ ላይፍ ደስተኛ ሚስት ደስተኛ ቤት ነውና በተቻለ መጠን እነዚህ ነገሮች ካወቅ ቤት ላይ ኢንቨስት በማድረግ በስሜትም ባልነ ነገር ሚስትን ለማስደሰት ሞክር ለልጆችም ነው ለራስም ነው ለሷም ነው አጠቃላይ ዌልቢንጉ ለማህበረሰቡም ነው ሶ ይሄንን ነው ማለት መፈልገው ላይክ ሼር ሰብስክራይብ አድርጉ አገልግሎት ማግኘት የምትፈልጉ የምክር ዋትስአፕ ቴሌግራም ላይ በምታዩት ቁጥር ቴክስት ብቻ በማድረግ ሙሉ መረጃ ታገኛላችሁ ወዳችኋለሁ